ዛሬ እንኳን ጥሩ ነገር ልስራ። ውጪ ውጪ ብያለሁ። አሁን ስህተቴን አርማለሁ። አንተ ነህ የኔን ጓደኛ የምትገለው? የታባ አንተ መላጣ! አንተ ነህ የኔን ጓደኛ የምትገላት? እስኪ አንተም የድመት ነፍስ መሆኑን እናያለን። ለዳግም አባቱ እንደገደልኩት ልትነግረው ነው። አዲሱ ምስሏ ደግሞ ይሄ ነው። ምን? አንቺ እርጉም! እኔን ጓደኛሽን ካልሽኝ አንተ ሰይጣን! አይሳካልህም። ውጭ ከዚህ ውጭ። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። በኃይሉ እገድላለሁ ብሎ ተገደለ። በኃይሉ ድባቅ እመታለሁ ብሎ ተመታ። የገነት ጎረቤት ገነትን በኃይሉ ሽጉጥ አተረፈቻት። ሳሚሻ ታሪክ ሰራ። ዳግም በቅናት ተንጨረጨረ። እጅግ የሚገርመውና የሚደንቀው ነገር ዳግም በገዛ እጁ ብሌንን አሳልፎ ለሳሚ ሊሰጥ ነው። ይህም ቅናታዊ ስሜቱ፣ ትዕቢቱ፣ እልኩ ብሌን ይህን ስሜት ካላጠፋህ ከኔ ራቅ፣ ያገባኸውን ያረክልኝ ቀለበት ደግሞ አውልቄ ወረውርልሃለሁ ብለዋለች። ቃል ከቤት ተባረረች። የምስራች! በኃይሉ በሽጉጥ ተመታ። ሁሉም የዘራውን ያጭዳል። የጊዜ ጉዳይ ነው እንጂ አንዲት ቅንጣት ጠብ አትልም። ሰው በሰፈረው ልክ ነው የሚሰፈረው። ቃል እንባዋን ደም እያፈሰሰች ከቤት ተባረረች። ብሌን አሸነፈች። ሳሚሻ ወይዘሮ ሰላምን ይቅርታ ጠየቀ። ብሌንና ሳሚ በመቀራረባቸው ዳግም በንዴት አበደ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ አደራ እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እንግዲህ በኃይሉ የወይዘሮ አልማዝ ጉዳይ ሰላምን ለመዝረፍ፣ ሰላምን ሁሉንም ንብረቷን ለመቀማት ያቀደው ወጥመድ በሳሚ በዳግም በብሌን ስለከሸፈበት ቀጥታ ገነት ቤት ነው ሄደው ገነትን ሊተኩስባት የገነት ጎረቤት ታደገቻት። እጅግ የጭካኔው መጠን፣ የክፋቱ ብዛት የገነት ጎረቤት ከኋላ መታ ባትመታው ኦልሬዲ ገሏት ነበረ። አንዳንድ ጊዜ የክፋታችን ብዛት አረመኔያዊ ያደርገናል። በኃይሉ ራሱ በሳበው ምላጭ ራሱ ተመቷል። እሱም የገነት ጎረቤት ታድጋታለች። እሷና እሱን አባልቼ እነሱን እገላለሁ ብሎ ያቀደው እቅድ የሰለሞንን ፋይል እንድታመጣ ጆሮ ጠቤ ናት ያለው ሁኔታ በምንም ታምር እሷና እኔን አጣልተህ እኛን እዚሁ ገለ መሄድ የፈለግከው እቅድ ገብቶኛል በማለት ሽጉጡን ሳታላላ እንደተሳበ ቃታው በኃይሉ ላይ ተኩሰዋለች። አንቺና እኔን ለማጣላት እኛና አንቺ ስንያያዝ ገሎ ሊሄድ ነው፣ ዓይንሽን ግለጪ በማለት ቃታውን ሳታላላ እንደወጠረችው በኃይሉ ላይ ተኮሰችው። የተፋው መርዝ ራሱን ድባቅ መቶታል። ሰላም ዳግምንና ሳሚን አመሰገነች። ብሌን በደስታ ተሞላች። እጅግ የሚገርም ውለታ እኔ አዋርጄ አመነጫጭቄህ ከቤት አባርሬህ፣ አንተ ግን ህይወቴን ታደግከው። አስቀይማኛለች፣ ገፍታኛለች ሳትል እኔን ለማትረፍ ተረባረባችሁ፣ አመሰግናለሁ የሚል የምስራች። ብሌን በደስታ ፊቷ ፈካ። እትዬ ያንቺን ደስታ፣ ያንቺን ሳቅ፣ ያንቺን ፈገግታ ነው የምመኘው። እሱም ተሳክቶልኛል። ያለ ጥፋት ስትጎጂ፣ ያለ ኃጢአት ስትበደይ፣ ያለ ጥፋት ስትጸጸች ማየት ለእኔ ከባድ ነው። እትዬ የምስራች፣ ነፃ ስለወጣሽ ደስ ብሎኛል። ቃልና በኃይሉ
መዋረጃቸው ቀን ደርሷል። በኃይሉ በተተኮሰበት ሽጉጥ ይተርፍ ይሆን ወይስ ለሰላም የደገሰው ድግስ ለገነት የደገሰው የሞት ጽዋ ተጎንጭቶ ከመቀመቅ ይልቅ ወደ መቃብር ይወርድ ይሆን? ቃልስ ሁሉም በየተራ የዘራውን ያጭዳል። ሁሉም በየተራ ይጠብቃል። ሁሉም የዘራውን ፍሬ ነው የሚሰበስበው። እጅግ የሚገርመው ነገር ክፉም ሰራ ደግም ሰራ ሁሉም ይደርሰዋል በየተራ የሚለውን ሙዚቃ እየሰማች እንባዋን እያነባች ከቤት ወጣች፣ ከቤት ተዋራረች። ለእኔ ጉድጓድ የምትቆፍር የኔን እብደት የምትመኝ የኔን መውደቅ የሚያስደስታለች ምን ትሰራልኛለች ብላ ሰላም ጨክና አባራታለች። ሳሚሻ ደግመሽ ወደዚህ ቤት ዝር እንዳትይ በማለት የመጨረሻ ማስጠንቀቂያ ሰጥቷታል። አሁን ሁሉም መስመር ይዟል። ጦርነቱ ካሁን በኋላ የዳግም የብሌን የሳሚ ነው። ዳግም በቅናትና በልኩ ብሌንን ሊያጣት ነው። ሳሚ የያዝከውን ወርቅ ጠበቅ አድርገህ ያዝ፣ በልጅነትና በትዕቢተኝነትህ ታጣታለህ ሲል አስጠንቅቆታል። ቃል ጨጓራዋ ጨሰ፣ እንባዋ ፈሰሰ፣ ደም አለቀሰች። የዘራውን እያጨደች የተፋችውን እየሰበሰበች ሄዳለች። እሱም የተመኘችው በህልም ቅዠት ስትዋኝበት የነበረው ንብረት ባዶ ቀረ። የውርሱ ጉዳይ መና ሆነ። እቅዷ ከሸፈ። በኃይሉም ለገነት የሳበው ምላጭ ለሱ ሆኖለታል። ለገነት የሳለው ቢላዋ ራሱን ወግቶታል። አንዳንድ ጊዜ በህይወታችን ደጋግመን ስናስብ መልካም ሀሳብ ይመጣልናል። የገነት ጎረቤት እኔ ክጃት፣ እኔ አጭበርብሬያት፣ እኔ ዋሽቻት ለምንድን ነው ማዝንላት በማለት እንግዲህ ጎረቤቷን ችላ ብላ በውጭ ሳይል ወጥታ እሷ ትታት ሳትሄድ ተመልሳ ህይወቷን ታድጋታለች። እሱም በኃይሉ ምላጩን እንደሳበው ቶሎ ባትደርስላት በኃይሉን ባትመታው ቀጥታ እንደ ሰለሞን እገላታለሁ እያለ እየዛተ እያለ ነው ከኋላ የመታችው። በጣም ደስ የሚልና የሚገርም የጉርብትና ስራን የሰራችው። ጥፋቷ በዚህ ማካካሻ ሊሆን ይችላል። የሰራችው የጆሮ ጠቢነቷ የአስመሳይነቷ ጥግ በዚህ ይቅርታ ልታገኝ ትችላለች። ግን በኃይሉን በመተኮሷ እንዴት ደስ እንዳለኝ እኔ በግሌ። በኃይሉ ይገባዋል። የተሳበው ቃታ ለሱ በመሆኑ ስንቶቻችሁ ልባችሁ ርሷል። ብሌንና ዳግም የእናታቸውን ሬሳ ነበር አቅፈው የሚያለቅሱትን ጊዜ። ግን አሁን ሁሉም የተገላቢጦሽ፣ ገዳዩ ተገዳይ፣ ተገዳዩ ተራፊ ሆኖ ሁሉም እጅ በእጅ አየነው። በፎከረ ሳይሆን በብልሃትና በብልጠት ነው። የሚጠብቅ የሚገድል የሚያተርፍ የሚያድን መድኃኔዓለም ነው። አንተ ስለተኮስክብኝ አልሞትም፣ አንተ ስለተኮስከው ጥይት አልሞትም፣ አንተ ስለገፋኸኝ አልከፋም። ስለዚህ ሁሉም ጊዜውን ጠብቆ ብድርን ይመልሳል። በኃይሉ እንዳንተ ክፋትና ተንኮል